እንዴት ዋልክ? ለን እግዚአብሔር ይመስገን። ሁሉ አረፈድኩኝ መልካም? አይደል? አረ እንደው በጣም በጊዜ ገባህ። እኔ እንደውም ትንሽ ፈርቼ ነበረ። ያው አይደለ? ትራንስፖርቱን ታውቃለህ። አዎ ያስቸግራል። አዎ አዎ እንዴት ነው? ውሎ አሪፍ ነው? ማለት አዎ እንዴ ይሰማል። አንድ ሁለት ደቂቃ ሌሎች ቤተሰቦቻችን እስኪገቡ እንጠብቅ ወይስ በስኬጁላችን መሰረት እንቀጥል? በቃ ይቻላል። አንድ ሁለት ደቂቃም ብንጠብቅ እንችላለን፣ ችግር የለውም። አሁንም መጀመር ይቻላል አክቹዋሊ። አዎ ኦኬ፣ እሺ። እና ራስህን አስተዋውቀህልን ለፋሚሊዎቻችን። ኤንዲ በጣም የሚገርም ሰው ነው። ባለፈው ላይቭ ሴሽናችን ላይ የተገኘ ቤተሰባችን ነው። ያለውን ኤክስፒሪየንስ በደንብ አድርጎ ሳይሰስት ሲያካፍለን የነበረ ወንድማችን ነው። ሶ እሱ አንድ እርምጃ ሁለት እርምጃ ፖርክ ላይ ከሄደ እኛንም ደግሞ ወደዛ እርምጃ ለማስጠጋት እኔ ወንድማችሁ አለሁላችሁ ብሎ ነው ኤንዲ ዛሬ የተገኘው። ስለዚህ አሁን ያለውን ጊዜ ለኤንዲ እሰጠዋለሁ ማለት ነው። ጥያቄ ካላችሁ ራይት ዳውን አርጉ። ከዛ መጨረሻ ላይ ወይ ደግሞ ኤንዲ እንደሚመቸው ወይ በመሃል ጥያቄ ያላችሁ እያለ ይጠይቃል። ካልሆነም ደግሞ ሴሽኑን በሚጨርስ ሰዓት ላይ ጥያቄዎችን መቀበል እንጀምራለን ማለት ነው። ኤንዲዬ ይኸው ለአንተ ሰጥቻለሁ የአየር ሰዓቱ። እሺ አመሰግናለሁኝ። ሁላችሁንም አመሰግናለሁ እዚህ የተገኛችሁ በፋኖስ ቴክ ስም አመሰግናለሁ። እዚህ ጋር እኔ ያለኝን እውቀት ሼር አድርጋለሁ። እናንተ የምትጠይቁኝ እንዲሁም ከእናንተም የምማረው ነገር ይኖራል ብዬ አስባለሁ። ሁላችንም ይሄ አዲስ ቴክኖሎጂ የፍሪላንሲንግም ሆነ አጠቃላይ የኦንላይን ቢዝነስ በኢትዮጵያ አዲስ ስለሆነ እናንተ የምታውቁት ነገር ይኖራል፣ እኔም የማውቀውን ሼር አደርጋቸዋለሁ። ዛሬ የተዘጋጀ ነው ፍሪላንሲንግ ሳይት በኢትዮጵያ አፕወርክን ጨምሮ እንዲሁም ሌሎችን ፍሪላንሲንግ ሳይት ኢትዮጵያ ላይ ከፔመንት ሜተድ ጀምሮ የትኞቹ ስኪሎች ኢትዮጵያ ውስጥ ቢሰራ ጥሩ ነው ኢንዲማንድ የሚባለውን እነሱን በዝርዝር እናያለን። አንድ 6 የሚሆኑትን አብረን እናያለን ማለት ነው። ቦነስ ቲፕ መጨረሻ ላይ ደግሞ አንድ ጨምርላችኋለሁ ማለት ነው። ስለዚህ አሁን እንጀምራለን። ጥያቄ ካላችሁ ደግሞ በመጨረሻ ማንኛውንም ጥያቄ እንዲሁም የእናንተን ኤክስፒሪየንስ ካላችሁ የእናንተንም ኤክስፒሪየንስ የምንሰማበት ጊዜ እንሰጣችኋለን ማለት ነው። ስለዚህ አንዱ አለም እባላለሁ። እቺ ኤ አብሪቬሽን ነው አት ብዬ ስሜ ላይ የሞላሁት። አንዱ አለም ነው ሙሉ ስሜ። ሶሻል ሚዲያ ላይ ዩቲዩብን ጨምሮ እነ ኢንስታግራም የተለያዩ እንትኖች ላይ ፕላትፎርሞች ላይ እየተንቀሳቀስኩ ነው ያለሁት። በእንግሊዘኛም ቻናል ከፍቼ ነበር ከዚህ በፊት እና ብዙ ነገሮችን እየሰራው እገኛለሁ ማለት ነው። ስለዚህ አሁን ወደ ማቀውን ነገር ሼር አደርጋችኋለሁ ማለት ነው። አጭር ሰዓት ዲስከስ ነው የምናደርገው ማለት ነው ስለ ፍሪላንሲንግ ፕላትፎርም ኢትዮጵያ ውስጥ መስራት የምንችልባቸው ፕላትፎርሞችን እነሱን በአጫጭር መግለጫዎችን ሰጣችኋለሁ ማለት ነው። አሁን እንጀምራለን ማለት ነው። ከስድስቱ ውስጥ በመጀመሪያ ደረጃ ኢትዮጵያ ውስጥ ምቹና ማንም ሰው ሊሰራው የሚገባው ፕላትፎርም ውስጥ አንዱ አፕወርክ ነው። አፕወርክ እንደምታውቁት ብዙ ኢትዮጵያውያን በአሁኑ ሰዓት አፕወርክ ላይ እየሰሩ ይገኛሉ ማለት ነው። አፕወርክ ላይ ከመስራታችን በፊት ምን አይነት ስኪል አለኝ ብለን ራሳችንን መጠየቅ ያስፈልገናል ማለት ነው። ስኪል ወሳኝ ነው። ስኪል ወይንም ደግሞ በአማርኛ ክህሎት የሚባል ነው። የራሳችን አንድ ነገር የመስራት ችሎታ ማለት ነው። ይሄንን በኦንላይንም ሆነ መማር የምንችልበት ነው። ከየት ነው የምንማረው የሚለውን ጥያቄ አሁን ብትጠይቁ ዩቲዩብ ላይ በነፃ የምናገኝባቸው ፕላትፎርሞች ውስጥ አንዱ ዩቲዩብ ነው። ዩቲዩብ ላይ ምንም ሳትከፍሉ ስለ ቪዲዮ ኤዲቲንግም ቢሆን ስለ ዳታ ኢንትሪ፣ ስለ ቨርቹዋል አሲስታንት፣ ስለ ሊድ ጄኔሬሽን እና የመሳሰሉትን እውቀቶች በቀላሉ መማር ትችላላችሁ ማለት ነው። ስለዚህ በአንድ 6 ወር
በወር ውስጥ እንደራሳችሁ አቀባበል በአጭር ጊዜ ውስጥ መማር የምትችሉባቸው ፕላትፎርሞች አንዱ ዩቲዩብ ነው። ከዩቲዩብ ላይ ብዙ ነገር መማር ይቻላል ማለት ነው። ታዋቂ ዩቲዩበሮች የሚለቋቸው የሀገር ውስጥም ሆኑ የውጭ ሀገር ዩቲዩበሮች በቀላሉ እነዚህን ነገሮች መማር እንችላለን ማለት ነው። ስለዚህ እውቀት ፍሪላንሰር ከመሆናችን በፊት እውቀት ያስፈልገናል። ማንም ሰው እውቀቱን ነው ለመሸጥ ወደ እነዚህ ፕላትፎርሞች የምንሄደው ማለት ነው። ምንም ሳናቅ እዚህ ላይ አሁን ተመስግበን እንስራ ብንል ክላይንቶች ከኛ የሚፈልጉት ነገር አለ፣ ችግሮቻቸውን እንድንፈታላቸው። አሁን ለምሳሌ አንድ የውጭ ዩቲዩበር ቪዲዮ ኤዲት እንዲደረግለት ይፈልጋል። እሱ በሚፈልገው ሁኔታ ስፔሲፊኬሽን ይጽፍላቸዋል። ለምሳሌ ዶክመንተሪ ስታይል የሆነ ቪዲዮ ኤዲት እንድታደርጉለት ይፈልጋል። ከዛ ውስጥ የሚቆራረጡ ነገሮች ቪዲዮ ላይ ዩቲዩብ ላይ ሲጫን መግባት የሌለባቸው ከት እያደረጋችሁ ትራንዚሽን እያስገባችሁ እነዚህን የመሳሰሉትን እያስገባችሁ እንዲሁም ካፕሽኖች ማለት ከቪዲዮ ስር በእንግሊዝኛ እንዲሁም በተለያዩ ቋንቋዎች እንዲገቡላቸው የሚፈልጉ ክላይንቶች ስለሚኖሩ እነዚህን የሚሰራላቸው የቪዲዮ ኤዲተር ራሱን የቻለ ፕሮፌሽናል የሆነ ቪዲዮ ኤዲተር ይፈልጋሉ ማለት ነው። አብዛኛው ጊዜ ይሄ ቪዲዮ ኤዲተር በጣም ተፈላጊ ነው። ኢትዮጵያ ውስጥም ሆነ በውጭ ሀገርም ላይ በጣም ተፈላጊ ነው። ለምንድን ነው ተፈላጊ የሆነው ብትሉኝ፣ በአሁኑ ሰዓት ማንም ሰው የማይሰራበት ጊዜ አይደለም። አሁን ብዙ ሰው ቪዲዮ ዩቲዩብ ላይ የሚጭንበት ጊዜ ነው እና ቻናላቸው ባደገ ቁጥር ቪዲዮ ኤዲተር ይፈልጋሉ ማለት ነው። ስለዚህ ለቲክቶክ፣ ለኢንስታግራም እንዲሁም ለዩቲዩብ ለሾርቱ እና ለዋናው ቻናላቸው ቪዲዮ ኤዲት የሚያደርግላቸው ቢዚ የሚሆኑበት ጊዜ ስለሚሆን በሳምንት 3 ጊዜ አፕሎድ የሚያደርጉ ሰዎች ስለሚኖሩ፣ ስለዚህ ቪዲዮ ኤዲተር በጣም ተፈላጊ ሙያ ስለሆነ አንዱ ተፈላጊ ሙያ ውስጥ ቪዲዮ ኤዲተር ነው። ይሄንን ተምራችሁ አገር ውስጥም ሆነ ውጭ ሀገር ላይ ቪዲዮ ኤዲተር መሆን ትችላላችሁ ማለት ነው። እና ይሄንን ለመማር ዩቲዩብ ላይ በአማርኛም በደንብ የተሰሩ ቪዲዮዎች አሉ። እንዲሁም በኢንተርናሽናል ደረጃ የተሰሩ ቪዲዮዎች አሉ በነፃ ምንም አይነት ክፍያ ሳትከፍሉ። እንዲሁም ኮርሶች ለመማር የምትፈልጉ ከሆነ ዩድሚ ዶት ኮም የሚባል አለ። ይሄ ዩድሚ ዶት ኮም የሚባለው እናንተም ኮርሶችን ሰርታችሁ መሸጥ የምትችሉበት እንዲሁም ኮርሶችን የሚገዙበት ነው። እንዲሁም አንዳንድ ባለሙያዎች በነፃ ኮርሶችን እዛ ላይ የሚጭኑበት አለ። በፍሪም እና በፔይድም የምታገኙበት፣ በክፍያም ያለ ክፍያም የምታገኙበት ዩድሚ ዶት ኮም ይባላል። ብዙ የኮርስ በነፃ የምታገኙባቸው ዌብሳይቶች አሉ። ለምሳሌ ዩድሚ ዶት ኮም አንደኛው ነው። ዩቲዩብ ሁለተኛ፣ ኮርሴራ የሚባል አለ። ኮርሴራ እንደዚህን የመሳሰሉት አሉ። እነዚህን ኮርሶች በነፃ ከሰርተፍኬት ጋር አሁን ዩድሚ ከሰርተፍኬት ጋር የምታገኙበት ነው። ከሰርተፍኬት ያንን ኮርስ ስጨርሱ ሰርተፍኬት ይሰጣቸዋል። ይህንን ሰርተፍኬት እነ አፕወርክ ላይ ራሱ ማስገባት ትችላላችሁ። ሰዎች ይሄንን እስኪላችሁን ሰርተፍኬቶቹን እዛ ላይ ይሄን እሰራለሁ ብላችሁ የጻፋችሁትን አንብበው ሰርተፍኬቱን ሲያዩ ደግሞ በጣም በእናንተ ይተማመናሉ ማለት ነው። ስለዚህ እነዚህ ቦታዎች ላይ በመሄድ ፍሪላንሰር ከመሆናችን በፊት መማር እውቀት ማግኘት ያስፈልገናል ማለት ነው። እውቀታችን አግኝተን በ6 ወርም ቢሆን ከዛ ወደ 6 ወር በታችም ለመጨረስ እንችላለን። በ1 ወርም በሳምንትም ጎበዝ ከሆን የራሳችን ሰፊ ጊዜ ከሰጠን ፕሮፌሽናል ቪዲዮ ኤዲተር መሆን፣ ቨርቹዋል አሲስታንት፣ ዳታ ኢንትሪ ፕሮፌሽናል መሆን ማንችልበት ምክንያት የለም ማለት ነው። ስለዚህ እነዚህን ሙያዎች ጠንቅቀን ጊዜ ሰጠን ረዥም ጊዜ የሚፈልገውን ሰዓት ከሰጠን ፕሮፌሽናል ቪዲዮ ኤዲተር፣ ቨርቹዋል አሲስታንት መሆን ስለምንችል ጊዜና እነዚህን ፕላትፎርሞች ላይ ሄዶ
በነፃ ኮርሶችን መውሰድ ነው። በክፍያም እንውሰድ ካላችሁ እነ ዩዲሚ ላይ በክፍያም አለ በነፃም አለ እና የእናንተ አቀባበል ነው ወሳኙ። ስለዚህ ዩቲዩብ ላይም ራሱ በነፃ የሚለቀቁ ታዋቂ የሆኑ ባለሙያዎች የሚለቁበት ቦታ ነው። ስለዚህ እነዚህን እውቀቶች ከኛ ማወቅ ይጠበቅብናል። ከዛ በኋላ ካወቅን መለማመድ ያስፈልጋል። ለምሳሌ ቪዲዮ ኤዲተር ከተለማመድን በኋላ ትምህርታችን ከተማርን በኋላ በራሳችን በስልካችንም ሆነ ላፕቶፕ ላይም የነዚህን የታዋቂ ዩቲዩበሮች ቪዲዮ ዳውንሎድ አድርገን እንደገና ኤዲት ማድረግ ነው። ኤዲት እያደረግን እየተለማመድን ፐርፌክት እስክንሆን ድረስ ትራንዚሽኖች ከት ማድረግ እንደዚሁም ካፕሽኖችን በማስገባት ሰብታይትል ማለት ነው ካፕሽን እነዚህ በማስገባት የተለያዩ ልምምዶችን ካደረግን በኋላ ራሳችንን ብቁ ነን ብለን ስናስብ እነዚህ አፕወርክ፣ ቫይበር፣ ፍሪላንሰር ዶት ኮም የመሳሰሉት ላይ መስራት እንችላለን ማለት ነው። ስለዚህም ሀገር ውስጥ ደግሞ አፍሪ ወርክ የሚባል አለ። በቴሌግራም ላይ ልታውቁት ትችላላችሁ። ይሄኛውን ዌብሳይትም አላቸው። ቴሌግራም ላይ ብዙ ወጣቶች ኢትዮጵያ ውስጥ በአሁኑ ሰዓት እንደ ሶሻል ሚዲያ ማኔጅመንት፣ አድሚን ሰፖርት፣ ቪዲዮ ኤዲተር በጣም ተፈላጊ የሆነበት ቦታ ማስታወቂያ የሚለጠፍበት አፍሪ ወርክ ይባላል። አፍሪ ወርክ ብዙዎቻችሁ ታውቁታላችሁ ብዬ ነው የምገምተው። ስለዚህ በመጀመሪያ ላይ ስኪሉን ካዳበርን ስኪሉን ከተማርን በኋላ በመጀመሪያ ላይ ለኢትዮጵያውያን ምቹና ተብሎ ከሚታሰበው ውስጥ አፕወርክ ነው። እንዲሁም በአሁኑ ሰዓት ብዙ ኢትዮጵያውያን እየሰሩበት ያለው ፕላትፎርም የፍሪላንሲንግ ፕላትፎርም አፕወርክ ነው። አፕወርክ ላይ የአጭር ጊዜ እና የረዥም ጊዜ ስራዎችን የምናገኝበት ነው። እንዲሁም ቀላል ስራ ብለን ቀላል የሚባል ነገር የለም፣ ግን በአጭር ጊዜ ተምረን ወደ ስራ የምንገባባቸው የስራ ሙያዎች ውስጥ አንዱ ቨርቹዋል አሲስታንት ነው። ቨርቹዋል አሲስታንት የአንድ የካምፓኒ ወይንም ደግሞ የአንድ የግለሰብ ስራዎችን ተጨማሪ የጽሁፍ ስራዎችን፣ የዳታ ኢንትሪ የመሳሰሉትን የስልክ ጥሪዎችን ለመመለስ እንዲሁም ስልኮችን ለመደወል ኮልድ ኮለር ይባላል። እነዚህን ሙያዎች ተምራችሁ ቨርቹዋል አሲስታንት ካላችሁበት ቦታ ሆናችሁ መስራት የምትችሉት ነው ማለት ነው። እንዲሁም ሌላኛው ሊድ ጄኔሬሽን ነው። ሊድ ጄኔሬሽን ማለት ኢሜሎችን ከኦንላይን ከተለያዩ በመሰብሰብ ኤክሴል ላይ ተሰበስቡና ለሚፈልጉት ካምፓኒዎች እነሱን ማቅረብ ነው ማለት ነው። ይሄኛው ሊድ ጄኔሬሽን ይባላል፣ ወይንም ደግሞ ኢሜል ኮሌክሽን ይባላል። ሌላኛው ደግሞ በቀላሉ መማር የምትችሉት ዳታ ኢንትሪ ነው። ዳታ ከኤክሴል ኤክሴል ላይ ያለውን ወደ ዌብሳይት ማስገባት፣ ከዌብሳይት ያለው ወደ ኤክሴል ላይ የተለያዩ ዳታዎችን ኤክሴል ላይ አስገብተው ለሚፈልጉ ድርጅት መስጠት ነው። ይሄኛው በጣም ዳታ ኢንትሪ በጣም ቀላል ሙያ ነው። ማንም ሰው ኤክሴልን ጠንቅቆ የሚያውቅ ሰው በቀላሉ ሊሰራው የሚችለው ስራ ነው ብዬ ነው የምገምተው። ስለዚህ ግን ብዙ ቴክኒኮች አሉት። እነዚህ ኢሜሎችን ከተለያዩ ዌብሳይቶች ላይ ሄዶ ከሪል ስቴት ዌብሳይቶች ላይ ሪል ስቴት ኢትዮጵያ ውስጥ ያሉ የሪል ስቴቶች ስንት ናቸው ቢባል አሁን ፒሶ ሪል ስቴቶች አሉ። ለምሳሌ እነዚህን አድሬሳቸውን ሪል ስቴቶች ኢትዮጵያ ውስጥ ያሉ ሪል ስቴቶችን እፈልጋለሁ ብሎ አንድ ክላይንታችን ቢሰጠን እነዚህን የሪል ስቴት ስማቸውን በአንድ መስመር ሊስት እናደርጋለን። ከዛ በኋላ ኢሜይል አድሬሳቸውን፣ ከዛ በኋላ ስልክ ቁጥራቸውን፣ አድራሻ ኢትዮጵያ ብለን እንደዚህ ይሄ አሁን ሊድ ጄኔሬሽን ወይንም ኢሜይል ሊስት ይባላል። አድራሻቸውን ማለት ነው። እነሱን ከነዚህ ሪል ስቴቶች ጋር የሚሰሩ ድርጅቶች የነሱን አድራሻ ይፈልጓቸዋል ማለት ነው። ከነሱ ጋር አብሮ ለመስራት ይሄ ኢሜይል ሊስት በጣም ይፈለጋል ማለት ነው። ስለዚህ ይሄንን ደግሞ ወደ ዌብሳይታቸው የሚያስገባላቸው ሰው ይፈልጋሉ። እነዚህ ሰዎች ዳታ ኢንትሪ
ሰራተኞች ይባላሉ ማለት ነው። ይሄንን በመስራት በቀላሉ አፕወርክ ላይ መስራት ይቻላል ማለት ነው። በተጨማሪ የቋንቋ ትርጉም ነው። ከእንግሊዘኛ ወደ አማርኛ፣ ከእንግሊዘኛ ወደ ኦሮምኛ እንዲሁም ወደ ትግርኛ እና የተለያዩ ኢትዮጵያ ውስጥ የሚገኙ ቋንቋዎች ውጭ ሀገር ላይ በጣም ተፈላጊ ነው በአሁኑ ሰዓት። አፕወርክ ላይም ቪቨር ላይም በጣም ተፈላጊ ከሆኑ ውስጥ ሙያዎች ውስጥ አንዱ ትራንስሌተር ነው። ትራንስሌተር ብላችሁ አፕወርክ ላይም ብትፈልጉ ብዙ ኢትዮጵያውያን የማትጠብቁት አይነት ብር እየሰሩ ነው የሚገኙት በአሁኑ ሰዓት ማለት ነው። ስለዚህ የፔሜንት ሜተዱ አፕወርክ ላይ ስራ ከሰራችሁ በኋላ የምትቀበሉበት መንገዶች አንዱ ፓዮኒር ይባላል። ፓዮኒር በቀላሉ መክፈት ትችላላችሁ። ኢትዮጵያ ውስጥ ሆናችሁ ውጭ ሀገር ያለ ባንክ አካውንት ከፍታችሁ ዶላር ከአፕወርክም ሆነ ከተለያዩ ድርጅቶች ብር ሲላክላችሁ በፓዮኒር አካውንታችሁ ማስላክ ትችላላችሁ ማለት ነው። ብሩ ቀጥታ ወደ ባንክ አካውንታችሁ ጋር ይገናኝና ማስገባት መቀበል ትችላላችሁ ማለት ነው። ስለዚህ ፓዮኒር ብር ለመቀበል የሚጠቅመን አንደኛው መንገድ ነው ማለት ነው። ሁለተኛው ዋይዝ ነው። ዋይዝ ከዚህ በፊት ይሰራ ነበር፣ ግን በአሁን ደረጃ አሁን እየሰራ አይደለም፣ የተወሰነ ጊዜ ነው። በሶስተኛ ደረጃ ደግሞ ባንክ ትራንስፈር ነው። ቀጥታ ከአፕወርክ ላይ የሰራችሁትን ብር ቀጥታ በባንክ አካውንታችሁ ታገናኙትና ቀጥታ ይገባል ማለት ነው። እንዲሁም አራተኛ ፔፓል ነው። ፔፓል ብዙ ጊዜ ኢትዮጵያ ውስጥ ሌጋሊ እየሰራ አይደለም፣ ግን አልፎ አልፎ ብር መቀበል ትችላላችሁ፣ ግን ሪስክ አለው። አንዳንድ ጊዜ ብራችሁንም የመያዝ ነገር ስላለው አፕወርክ ፔፓል ብዙ ጊዜ ባንጠቀም ጥሩ ነው። ትናንሽ ብሮችን ካልሆነ በስተቀር አሁን እነ ፓዮኒር የመሳሰሉ ኢትዮጵያ ውስጥም ስለሚሰራ በህጋዊ መልኩ ከፔፓል ፓዮኒር ብንጠቀም ጥሩ ነው። ፓዮኒር አካውንት ለመክፈት የሚያስፈልገን ፓስፖርት፣ ናሽናል አይዲ እንዲሁም የተለያዩ ክፍያዎች የከፈልንበት ለውሃ ዩቲሊቲ ደረሰኝ ይባላል። ዩቲሊቲ ማለት ለውሃ፣ ለመብራት፣ ለዋይፋይ የከፈልንበት ደረሰኝ። እነዚህን እና ናሽናል አይዲ ወይንም ፓስፖርት ካላችሁ የፓዮኒር አካውንት በቀላሉ መክፈት ትችላላችሁ። የፓዮኒር አከፋፈት የተለያዩ ቪዲዮዎች በአማርኛም በእንግሊዝኛም ይገኛሉ ማለት ነው። ስለዚህ አፕወርክ ላይ ብር ለመቀበል በጣም ቀላሉ መንገድ ኢትዮጵያ ውስጥ በሚገኙ ባንኮች ቀጥታ ይገባላችኋል ማለት ነው። በፓዮኒር ብትቀበሉ ግን የተለያዩ ኮርሶችን፣ የተለያዩ የኦንላይን ክፍያዎችን ለመክፈል ይጠቅማችኋል ማለት ነው። በፓዮኒር መቀበሉ አንዱ የተለያዩ ኮርሶችን በክፍያ የምትፈልጓቸውን ኮርሶች ገዝታችሁ እንትን ለማለት እንዲሁም እና አሊባባ ላይ የተለያዩ እቃዎችን ወደ ኢትዮጵያ ውስጥ ለማስገባት ከፈለጋችሁ እንደ ማይክ አይነት የመሳሰሉትን እቃዎችን ለመግዛት ከፈለጋችሁ ፓዮኒር አካውንቱ ይጠቅማችኋል ማለት ነው። እንዲሁም ውጭ ሀገር ለስኮላርሽፕ ለመማር ከፈለጋችሁ እነዚህን የተለያዩ ክፍያዎችን ለመክፈል የፓዮኒር አካውንቱ በዛም መቀበል ትችላላችሁ። ከፈለጋችሁ ደግሞ ቨርቹዋልም በካርድም ስለሚሰራ ፓዮኒር አካውንት እንደከፈታችሁ በፖስታ ካርድ ይላክላችኋል። ያ ካርድ ኢትዮጵያ ውስጥ ልክ እንደ ኤቲኤም ካርድ ነው። ኢትዮጵያ ውስጥ ባሉ ባንኮች ኤቲኤም ላይ ይሰራል ማለት ነው። ስለዚህ እነዚህን አማራጭ እንትን ብላችሁ መጠቀም ትችላላችሁ ማለት ነው። ስለዚህ አይሆንም ካላችሁ ደግሞ ባንክ ትራንስፈር ቀጥታ ባንክ አካውንታችሁ ውስጥ ኢትዮጵያ ውስጥ ባሉ በኢትዮጵያ ንግድ ባንክ እንዲሁም በመሳሰሉ በነ አዋሽ በነ ዳሸን የመሳሰሉት ኢትዮጵያ ውስጥ ባሉ ባንኮች ቀጥታ ከአፕወርክ የሰራችሁትን ብር ክላይንቱ እንዳስገባላችሁ ቀጥታ መቀበል ትችላላችሁ ማለት ነው። በሁለተኛ ደረጃ ቪቨር ነው። ቪቨር ዶት ኮም ይባላል። ቪቨር ኢትዮጵያ ውስጥ በቀላሉ ብር ልንሰራባቸው ከምንችሎች ውስጥ የፍሪላንሲንግ ሳይት ውስጥ አንዱ ነው። ስለዚህ ጀማሪዎች ጀምሮ በጣም ጥሩ የሚባል ነው።
ከአፕወርክ ጋር ቪቨር ነው ወይስ አፕወርክ ነው ይሻላል ብትሉ አፕወርክ በጣም ጥሩ ነው። ምክንያቱም ትላልቅ ካምፓኒዎች ትልቅ ብር ጥሩ ብር የሚከፍሉት አፕወርክ ላይ ነው። ቪቨር ላይ ግን ከ5 ዶላር ጀምሮ ይከፍላሉ ማለት ነው። ስለዚህ ቪቨር ላይ እንደ ቀጣሪም ብትሆኑ በቀላሉ ፍሪላንሰሮችን ለመቅጠርም ከፈለጋችሁ የምታገኙት ቪቨር ላይ ነው። ስለዚህ ሞር ሪኮመንድ የሚደረገው አፕወርክ ነው። አፕወርክ ላይ ብትሰሩ ይሻላል ከቪቨር። ግን ሁለቱንም አይነት ሁለቱም ቦታ መስራት ይቻላል። ሁለቱም ቦታ የሚሰሩ ኢትዮጵያውያን አሉ እኔ የማውቃቸው በቪዲዮ ኤዲተር ሆነው ሁለቱም ቦታ መስራት ይቻላል ማለት ነው። እናንተ ቢዚ ስትሆኑ ለሌሎች ማሰራት ትችላላችሁ። ከዛ በኋላ ለክላይንቱ በሰዓቱ የሰራችሁትን ኤዲት የተደረገውን ቪዲዮ በሰዓቱ ማቅረብ ነው ማለት ነው። እና ቀላል ስራ ከሚባል ውስጥ ቪቨር ላይ ብንሰራ ብትሉ ዩቲዩብ ስክሪፕት ራይቲንግ ነው። ብዙ ውጭ ሀገር ያሉ በእንግሊዝኛ የሚሰሩ ዩቲዩበሮች የእንግሊዝኛ ስክሪፕት ይፈልጋሉ። እነዚህን ስክሪፕት ካገኙ በኋላ ቪዲዮ ለመስራት ይቀልላቸዋል ማለት ነው። ስለዚህ ዩቲዩብ ስክሪፕት ራይቲንግ በጣም አስፈላጊ ነው። ለዩቲዩብ አውቶሜሽንም ዩቲዩብ አውቶሜሽን ማለት በቀላሉ ፊታችንን ሳናሳይ የምንሰራቸው ቪዲዮዎች ናቸው ማለት ነው። እነዚህ በኤአይ የሚሰሩ ናቸው። ስለዚህ ዩቲዩብ ስክሪፕቱም ጄኔሬት የምናደርገው ከቻትጂፒቲ በመጠቀም እና ሌሎች እንደ ኤአይ አሲስታንቶች አሉ እነሱን በመጠቀም እነዚህን ስክሪፕቶችን ጄኔሬት ማድረግ እንችላለን ማለት ነው። በሁለተኛ ላይ ካንቫ ዲዛይን ነው። ካንቫ ታውቁታላችሁ ብዬ ገምታለሁ። የተለያዩ ግራፊክ ዲዛይኖችን ዲዛይን የምናደርግበት ነው። በነፃ ነው። የዩቲዩብ ተምብኔል፣ ሎጎዎች፣ እንዲሁም የዩቲዩብ ባነር፣ የፌስቡክ ባነር፣ የኢንስታግራም ሪሎች እንዲሁም የኢንስታግራም ላይ ፖስት የሚደረጉትን የአጠቃላይ የሶሻል ሚዲያ ላይ ፖስት የምታደርጉትን ነገሮች ካንቫ ላይ ገብታችሁ በቀላሉ መስራት ትችላላችሁ ማለት ነው። ይህንንም ግራፊክ ዲዛይነር በመሆንም አፕወርክ ላይም ሆነ ቪቨር ላይ እንዲሁም የትኞቹም የፍሪላንሲንግ ሳይቶች ላይ በካንቫ ተጠቅማችሁ ብር መስራት ትችላላችሁ ማለት ነው። ነፃ ነው። የፕሮም አሉት ማለት ነው። ግን በነፃ የምታገኟቸው ብዙ ናቸው። ተምብኔል ዲዛይን ላድርግ ብትሉ በቀላሉ እየተዘጋጁ ፊደል ብቻ ጽሁፎችን ብቻ አስገብታችሁ ዳውንሎድ የምታደርጉበት ስለሆነ ብዙ አማራጮች ያሉት በጣም ምርጥ የሆነ የግራፊክ ዲዛይን ነው። እሱን መጠቀም ትችላላችሁ ማለት ነው። ፍሪላንሰርም ለመሆን ከፈለጋችሁ ግራፊክ ዲዛይነር፣ ተምብኔል ዲዛይነር በመሆንም በዚህም ብር መስራት ትችላላችሁ ማለት ነው። ኢትዮጵያ ውስጥም ውጭ ሀገር ላይም ሌሎች ፕላትፎርም ላይም ብር መስራት የምትችሉባቸው መንገዶች ውስጥ አንዱ እሱ ነው ማለት ነው። ሌላኛው ደግሞ ሾርት ቪዲዮ ኤዲቲንግ ነው። ባለፈውም እንዳልኩት ብዙ ዩቲዩበሮች ረዣዥም ቪዲዮ ስላላቸው አጫጭር ቪዲዮን ኤዲት አድርጎ ካፕሽን አስገብቶ ሁክ አስገብቶ ኤዲት የሚያደርግላቸው ባለሙያ ኢትዮጵያ ውስጥ ሆነ ውጭ ያሉ ዩቲዩበሮች በጣም ይሄንን ባለሙያ ይፈልጋሉ። እንደዚህ አይነት ፍሪላንሰር ይፈልጋሉ። ስለዚህ ሾርት ፎርም ቪዲዮ ኤዲተር ሆናችሁ ሶሻል እነዚህ የፍሪላንሲንግ ሳይቶች ላይ መስራት ትችላላችሁ ማለት ነው። ስለዚህ ሁሉም ላይ ተፈላጊ ሙያ ነው ማለት ነው ይሄ። ስለዚህ በቀጣይ ደግሞ የምናየው ፔመንት መንገዱን ነው። የፊቨር ላይ ብር የምንቀበልባቸው መንገዶች አንዱ ፓዮኒር ነው። ፓዮኒር እዚህኛው ላይ ይሰራል። ባንክ ቀጥታ ባንክ መቀበል አንችልም። ፊቨር ላይ አንዱ ከአፕወርክ የሚለየው ዳይሬክት በባንክ መቀበል አንችልም። ግን በፓዮኒር ጋር አገናኝተን ከባንክ አካውንታችን ጋር መቀበል እንችላለን ማለት ነው።
አፕወርክ በዚህኛው የተሻለ ነው ማለት ነው። በብር ለመቀበል ቀጥታ ባንክ አካውንታችን ነው የምናስገባው እዛ ላይ ማለት ነው። ስለዚህ ከቪበር አፕወርክ የተሻለ ነው ማለት ነው። ሶስተኛ ደረጃ የምናየው ደግሞ ፍሪላንሰር ዶት ኮም ይባላል። ፍሪላንሰር ዶት ኮም ይባላል። ይሄኛው ለትናንሽ ስራዎች በጣም ጥሩ ነው ማለት ነው። ከአፕወርክ ጋር የሚያመሳስለው ነገር አለ። ስራዎች ክላይንቱ ስራውን ያስቀምጣል፣ እኛ ቢድ እናደርጋለን ማለት። ቢድ ማድረግ ማለት ጨረታ እንደ መወዳደር ማለት ነው። አሁን ለምሳሌ አንድ ፍሪላንሰር አንድ ክላይንት ዳታ ኢንትሪ ይፈልጋለሁ ብሎ ማስታወቂያ ይለጥፋል። 10 ሰዎች ቢያስገቡ አንዱ በ10 ዶላር እሰራለሁ ይላል፣ አንዱ በ8 ዶላር፣ አንዱ ደግሞ በ5 ዶላር እሰራለሁ ይላል እና ይህንን ጨረታውን ያሸነፈ ሰው አወዳድሮ ይቀጥራል ማለት ነው። ስለዚህ ፍሪላንሰር ላይ ቀላል ቀላል ስራዎች እንደ ጽሁፍ ስራ፣ ኤክሴል ላይ የሚሰሩ ስራዎች እንዲሁም ቅድም እንዳልኳቸው ዳታዎችን ማስገባት ወይም ዳታ ኢንትሪ ይባላል። ከዌብሳይት ወደ ኤክሴል፣ ከኤክሴል ወደ ዌብሳይት እና የመሳሰሉትን ከወርድ ወደ ኤክሴል ዳታዎችን ማስገባት እንደዚህ አይነት ቀላል ስራዎች ልትሰሩባቸው የምትችሉ ውስጥ ፍሪላንሰር ዶት ኮም ይባላል። እሱም ኢትዮጵያ ውስጥ ይሰራል ማለት ነው። የክፍያ መንገዱ የፍሪላንሰር ዶት ኮም በፓዮኒር መቀበል ትችላላችሁ ማለት ነው። ፓዮኒር በቀላሉ ኢትዮጵያ ውስጥ ሆኖ የሚሰራ የክፍያ መንገድ ነው ማለት ነው። ዶላር መቀበል የምትችሉበት ነው። ስለዚህ ብዙ እንትን አይፈልግም። በፓስፖርታችሁ ወይ ናሽናል አይዲ ወይ ደግሞ ዩቲሊቲ የከፈላችሁበት የውሃ፣ የመብራት፣ የዋይፋይ ክፍያ የከፈላችሁበት እንደ ማረጋገጫ ይሄንን ይጠይቃችኋል ማለት ነው። መታወቂያ እና ዩቲሊቲ ደረሰኝ ካላችሁ ወይንም ካርድ የገዛችሁበትን በቴሌ ብር የተለያዩ ክፍያዎች የከፈላችሁበት ደረሰኝ እንደ ማረጋገጫ የት ሀገር እንዳላችሁ ለማረጋገጥ ነው እነሱ ይሄንን የሚጠይቋቸው ማለት ነው። ስለዚህ ፍሪላንሰር ዶት ኮም ላይ ክፍያ ከምንቀበልባቸው አንደኛው መንገድ ፓዮኒር ነው። ሁለተኛ ፔፓል ነው። ፔፓል እኔ ሪኮመንድ አላደርግም። ኢትዮጵያ ውስጥ ህጋዊ ሆኖ እየሰራ አይደለም። በዱባይ እንዲሁም ሌላ ሀገር ላይ እያደረጉ የሚከፍቱ ሰዎች አሉ። ግን የሆነ ጊዜ አይፒ አድረሳችሁ የት እንዳላችሁ ሲታወቅ ሆልድ ያደርጉታል፣ ይይዙታል የሰራችሁትን ብር። ስለዚህ ብዙ ብር ከሰራችሁ ሊያዝባችሁ ስለሚችል ፔፓል ብዙ ጊዜ ብር ባትቀበሉበት ጥሩ ነው ማለት ነው። ፓዮኒር በሱ በኩል በፓዮኒር ብትቀበሉ የተሻለ ነው። እንዲሁም በባንክ ትራንስፈር ፍሪላንሰር ዶት ኮም ቀጥታ በባንክ አካውንታችሁ ይከፍላል ማለት ነው። ስለዚህ ፍሪላንሰር ዶት ኮም ልክ እንደ አፕወርክ በጣም አሪፍ ነው። ቀላል ስራዎች የሚፖሰትበት ስራ ነው፣ ፕላትፎርም ነው። ስለዚህ ቀላል ስራዎችንም መስራት ትችላላችሁ። እንደ ጽሁፍ ስራ፣ እንደ ዳታ ኢንትሪ የመሳሰሉትን ስራ ልትሰሩባቸው የምትችሉበት አንዱ ምርጥ ፕላትፎርም ነው ማለት ይቻላል ከአፕወርክ ቀጥሎ። በክፍያ መንገዱም ጥሩ ነው፣ በባንክ ይከፍላል። በአራተኛ ደረጃ አፍሪ ወርክ ይባላል። አፍሪ ወርክ ልታውቁት ትችላላችሁ። ቴሌግራም ላይ ኢትዮጵያ ውስጥ የተለያዩ የፍሪላንሲንግ ስራዎች የሚለቀቁበት የቴሌግራም ቻናል ነው። ዌብሳይትም በቅርቡ ዌብሳይታቸውንም ለቀዋል እና ብዙ ስራዎች እንደ ቪዲዮ ኤዲቲንግ፣ ሶሻል ሚዲያ ማኔጅመንት፣ እንደ አድሚን ሰፖርት የመሳሰሉ ስራዎችን ኢትዮጵያ ውስጥ ሆናችሁ ይህንን ስራ ልትሰሩ ትችላላችሁ ማለት ነው። አፍሪ ወርክ ብላችሁ እስቲ ዛሬውኑ ማየት ትችላላችሁ። እንዲሁም ኢትዮጵያ ውስጥ ሆናችሁ የኢትዮጵያውያን ያሉ ድርጅቶች ናቸው እነዚህ የሚለቁት። በጣም ተፈላጊ ኢትዮጵያ ውስጥ ከሆነው ሙያ ውስጥ ሶሻል ሚዲያ ማኔጅመንት ነው። ብዙ ኢትዮጵያ ውስጥ ያሉ ድርጅቶች ሶሻል ሚዲያቸውን ማኔጅ አድርጎላቸው ፖስት የሚደረጉ የሶሻል ሚዲያ ላይ ፖስት የሚደረጉ ፖስቶችን የሚያዘጋጅላቸው ጽሁፎችን የሚያዘጋጅላቸው ሰው ስለሚፈልጉ ሶሻል ሚዲያ ማኔጅመንት
በጣም ተፈላጊ ሙያ ነው ኢትዮጵያ ውስጥ። ቀጥሎ ቪዲዮ ኤዲቲንግ ነው ኢትዮጵያ ውስጥ ተፈላጊ ሙያ። ሌላኛው ደግሞ አድሚን ሰፖርት ነው። አድሚን ሰፖርት ማለት አንዳንድ ድርጅቶች ለኃላፊዎች አድሚን ሰፖርት ያስፈልጋቸዋል። እነሱን ሰፖርት የሚያደርግላቸው፣ ጽሁፎችን የሚያዘጋጅላቸው፣ ደብዳቤ የሚያዘጋጅላቸው፣ የተለያዩ ውሎችን ሄዶ የሚዋዋልላቸው ሰዎች ስለሚፈልጉ በኮንትራትም በቋሚም እዚህ አፕወርክ ላይ ይቀጥራሉ ማለት ነው። ስለዚህ አፕወርክ ላይም አፕወርክ ላይም ቪቨር ላይም የተለያዩ ላይ መስራት ትችላላችሁ ማለት ነው። ስለዚህ አፕወርክ ላይ ቼክ ብታደርጉት ጥሩ ነው። በጣም ኢትዮጵያ ውስጥ በአሪፍ ብር መቀጠር ሁሉ ትችላላችሁ ማለት ነው። ስለዚህ የፔመንት ሜተዱ ሎካል ባንክ ቀጥታ በባንካችሁ ይከፍላሉ ማለት ነው። ስለዚህ በቴሌብር፣ በንግድ ባንክ በመሳሰሉት ኢትዮጵያ ውስጥ ስለሆነ የሚሰሩት በኢትዮጵያ ባንኮች ውስጥ ይከፍላሉ ማለት ነው። ስለዚህ በአሪፍ ብር የመቀጠር እድልም ይኖራል ማለት ነው እዚሁ ኢትዮጵያ ውስጥ። ስለዚህ በአምስተኛ ደረጃ ላይ የምናየው ፒፕል ፐር አወር የሚባለው ነው። ይሄ ፒፕል ፐር አወር በጣም አሪፍ ስራዎችን፣ ቀላል ስራዎችን የምታገኙበት፣ ለኢንተርናሽናል ስራዎችን የምታገኙበት ነው። እሱም ጽሁፎችን በመጻፍ የማርኬቲንግ ስራዎችን በመስራት ፒፕል ፐር አወር ላይ እንዲሁም የግራፊክ ዲዛይን ስራዎችን፣ ሎጎ ዲዛይን፣ ባነር ዲዛይን የመሳሰሉትን ከዲዛይን ጋር የተያያዙትን ፒፕል ፐር አወር የእንግሊዝ ሀገር ዌብሳይት ነው። ይሄ የዩኬ ነው እና በዶላር ነው የሚከፍሉት። በዚህኛው ላይም መስራት ትችላላችሁ ማለት ነው። የክፍያ መንገዳቸው ደግሞ ፓዮኒር እና ፔፓል ነው። ቀጥታ በባንክ አይከፍሉም፣ ግን በፓዮኒር በኩል ባንክ አካውንታችሁን አገናኝታችሁ ብር መቀበል ትችላላችሁ ማለት ነው። ፒፕል ፐር አወር ይሄ አሪፍ ነው። እሱም በስድስተኛ ደረጃ ላይ የምናየው ጉሩ ዶት ኮም ነው። ጉሩ ለጀማሪዎች እና ለፕሮፌሽናሎች በጣም አሪፍ የሆነ ዌብሳይት ነው። ቀላል ስራዎችን የምትሰሩበት ነው። እንደ ዳታ ኢንትሪ፣ አድሚን ሰፖርት እንዲሁም የጽሁፍ ስራዎችን፣ የራይቲንግ ስራዎችን፣ የተለያዩ ጽሁፎችን ኤዲት እያደረጋችሁ ልትሰሩበት የምትችሉበት ጉሩ ዶት ኮም ይባላል። የክፍያ መንገዳቸው ፓዮኒር እና ዋየር ትራንስፈር ነው። በባንክም ይከፍላሉ፣ በፓዮኒርም ይከፍላሉ። ይሄም በጣም አሪፍ ነው። ቦነስ ብዬ አንድ እንትን ልላችሁ ያሰብኩት ሊንክዲን ነው። ሊንክዲን ብዙ ኢትዮጵያውያን ሊንክዲን አይጠቀሙም። ሊንክዲን ግን ብዙ ፕሮፌሽናል በዓለም አቀፍ ደረጃ የካምፓኒ ባለቤቶች፣ ዩኒቨርሲቲዎች እንዲሁም የተለያዩ ታዋቂ ሰዎች የሚጠቀሙት ሊንክዲን ነው። ሊንክዲን ላይ በጣም ብዙ ስራዎች ይለቀቃሉ። ስለዚህ ሊንክዲን ላይ እንደ ፍሪላንሲንግ ሳይት ነው ብለን መውሰድ እንችላለን። ብዙ ስራ ማግኘት የሚቻልበት አንዱ ሊንክዲን ነው። ስለዚህ የዛሬው በአጭሩ 6 የፍሪላንሲንግ ሳይቶች እና አንደኛው ከቦነስ ጋር ሊንክዲን ይሄን ይመስላል። ጥያቄ፣ አስተያየት፣ ማንኛውም ነገር ካላችሁ ለመቀበል ዝግጁ ነኝ። አመሰግናለሁ። እናመሰግናለን ኤንዲ። በጣም ደስ የሚል ሴሽን ነበር የነበረ። ከአፕወርክ ባለፈም ሌሎች ፍሪላንስ ሳይቶች በደንብ አድርገህ ታየኝ የነበረው እና ጀስት ችን እንቀበልና ከዚ በኋላ ጠቅለል ለምናያበት ዌይ እናያለን። የዛን ቀንም የተነሱ ጥያቄዎች የተወሰኑ ጥያቄዎች ነበሩ። እሱንም ጥያቄዎች በትንሹ ማድረግ እንሞክራለን ማለት ነው። እጃችሁን እያነሳችሁ ይህን የምትጠይቁ ጥያቄ ካለ መጠየቅ ትችላላችሁ ማለት ነው። ግራቲስ ማውራት ትችላለህ። ፈቅጄልሃለሁ። ጥያቄ ማንኛውም አስተያየት ካላችሁ ዌልካም።
ሰላም እንዴት ናት? እግዚአብሔር ይሰማል? ይመስገን። ይሰማል። አዎ። ይሰማል፣ እየሰማን ነው። ጥያቄም ከሆነ አስተያየትም ከሆነ እንቀበላለን። መቀጠል ይቻላል። እሺ የኔ ጥያቄ ትንሽ መጀመሪያ ላይ እያዳመጥከው ነበርና ትንሽ ከዛ ወጣሁ ሳይመቸኝ ቀርቶ። የኔ ጥያቄ አፕወርክ ላይ ለመጀመሪያ ጊዜ ስራ ስንሰራ ወይም ለስራ አፕላይ ስናደርግ ኮኔክት እንዴት ነው የምናገኘው? እንደ በፊቱ እንትን የለም መሰለኝ ነፃ ኮኔክት አሁን ላይ። አዎ ኮኔክት ከዚህ በፊት አፕወርክ ላይ በነፃ በየወሩ 10 ኮኔክት ይሰጥ ነበር። አሁን በቅርብ ግን ኮኔክት ሰው እየገዛ ነው። መግዛት ከፈለጋችሁ 2 ቦታ የሚሸጡ ልጆች አሉ እዚሁ ኢትዮጵያ ውስጥ ማለት ነው። ከነሱ መግዛት ይቻላል። ለምሳሌ ዩቲዩበር ማይክን የምታውቁት ከሆነ እሱም ይሸጣል። እንዲሁም እንትና ማን ነው አንድ ልጅም አለ ናቲ እሱንም ናቲ 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 ይቅርታ ስሙን ናቲም ይሸጣል። ከሱም ወይ ደግሞ ራሳችሁም መግዛት ትችላላችሁ። እነዚህ ካርዶችን ካወጣችሁ በኋላ ራስም መግዛት የምትችልባቸው መንገዶች ይኖራሉ። ቀጥታ በባንክ መግዛት አንችልም ማለት ነው። አዎ እንደዚህ ካርዶችን በማውጣት እንደ ፓዮኒር ምናምን አይነት ካርዶችን ካወጣ በኋላ ወይንም ደግሞ እንትን መግዛት ትችላለህ በቴሌ ብር በባይናንስ በኩል ባይናንስ ላይ ዶላሮችን ገዝተህ ወደ ካርድ ታስገባና ቀጥታ ኮኔክት መግዛትም ይቻላል። እንደሱ ደግሞ ካልቻልክ እነ ናቲም እንትን ላይ ቴሌግራም ላይ ሰፖርት ቲም ላይ ማናገር ትችላለህ። ሌላ መንገድ ደግሞ አሁን በቅርብ ጥያቄዎችን አፕወርክ ላይ ስትመልስ 10 ኮኔክቶች የመስጠት ጀምሯል። እሱን ቼክ አድርጋል? አርጌ ነበር ግን እሱም ቆመ ነው አሁን እንደ አዲስ ተከፍቶ ይሆን? አዎ በቃ እንደዛ። ኮኔክት ግን ሁልጊዜ ኮኔክትን ባታባክን ጥሩ ነው። አንዳንድ ጊዜ በኢንቪቴሽንም ስራዎች ይገባሉ። ፕሮፋይል በደንብ ሰርቸብል ከሆነ ፕሮፋይል ኦፕቲማይዝ በደንብ ከሆነ ብዙ ክላይንቶች ሰርች ሲያደርጉት ኢንቪቴሽን ይላክላል። ኢንቪቴሽን የተላከልህ ስራ ምንም ኮኔክት አታወጣም። ስለዚህ ኮኔክትን በአግባቡ መጠቀም ነው። ኢንቪቴሽን ላይ ምንም ስራ ሳንጀምር ማለት ምንም ስታርስ እና ሪቪው ሳይኖረን ኢንቪቴሽን ሊመጣልን ይችላል እንዴ? አዎ ክላይንቱ ቼክ ያደርግህና ድንገት እሱ አሁን አንድ ክላይንት ለምሳሌ ቪዲዮ ኤዲተር ከፈለገ ቪዲዮ ኤዲተር ብሎ ይጽፋል እዛ ሰርቹ ላይ አይደል? ሲጽፍ አዎ ያንተ አንደኛ ላይ ከመጣለት ኢንቪቴሽን ነው የሚልክልህ። ፕሮፖዛል አስገባ ብሎ ይልክልሃል። ከዛ በኋላ አንተ ምንም ኮኔክት አታወጣም ኢንቪቴሽን ሲላክልህ። ከዛ በኋላ ፕሮፖዛልን ታስገባለህ። ፖርትፎሊዮን ሊንክ ታደርግለታለህ። አይቶት ከዚህ በፊት የሰራውን አታች ያደረግክለትን አይቶ በጣም እሱ ከሚፈልገው ነገር ጋር ማች ካደረገ ቀጥታ ይቀጥርሃል ማለት ነው። እሺ እንዴ አይ ቲንክ ጥያቄው የተመለሰለት ይመስለኛል እና ለሌሎች ፋሚሊዎች እድል መስጠት ያህል ማለት ነው። እሺ እሺ ኢዛማኑኤል ዛማኑኤል ይሰማል? አዎ ይሰማል። ሰላም እንዴት ናችሁ? አለን ሰላም እግዚአብሔር ይመስገን። አለን እግዚአብሔር ይመስገን። ገለጻው በጣም ተመችቶኝ ነበረ። ከመጀመሪያ ጀምሬ ነበር ስከታተሉ ነበረ። ወንድማችን አንዱ ቴንኪው በጣም እኔ ለብዙ ወራትን ማለት ይቻላል ተቋረጠ መሰለኝ። ኦኬ አይሰማም? ተቋረጠ። አዎ በል አሁን ይሰማል። ኦኬ እሺ። ጀማሪ እንደመሆኔ መጠን ወደ 20 ኮኔክቶችን ምናምን አግኝቼ ነበረ የሆነ መጀመሪያ አካባቢ። በዛም ብዙ ፕሮፖዛሎችን ለማስገባት ሞክሬ ነበር በ4 በ3 እስከ 5 ባለው ኮኔክት እየፈለኩ ማለት ነው። እና አንድም አስተያየት ወይም ደግሞ ፊድባክ የመለሰልኝ አልነበረም ነበር በወቅቱ። ከዛ ተስፋ ቆርጬ ወደ ሌላ ፊልድ ሄድኩኝ ማለት ነው። እና ይህን በአጋጣሚ ነበረ የእናንተን
ውይይት ያገኙት እና ምን ትመክረኛለህ? አንዱ ያው ብመለስ በጣም ደስ ይለኛል። ኦኬ ምን መሰለ ችግሩ ግን እንትኑን አፕላይ ካደረግክ በኋላ ፕሮፖዛልን አይቶታል ክላይንቱ? እሱን ቼክ አላደረኩኝም። አዎ አይቶት አንተን ካልቀጠረ ፕሮፋይል ላይ ችግር አለ ማለት ነው። እሱ አሁን በጣም ተደንቆ ቶሎ የሚመልስልህ ከሆነ ፖርትፎሊዮውን አይቶ በጣም ተመችቶታል ማለት ነው። ስለዚህ ፖርትፎሊዮ ላይ ችግር አለ ማለት ነው። ስለዚህ ኦኬ ምን ታረግ መሰለህ ልክ እንደ አንተ የሚሰሩ ምንድነው የምትሰራው እዛ ላይ? እኔ ቪዲዮ ኤዲተር ነኝ። ቪዲዮ ኤዲተር ከሆንክ ኢትዮጵያ ውስጥ ያሉ ቪዲዮ ኤዲተሮችም አሉ፣ ኢንተርናሽናል የሚሰሩ አሉ። ቪዲዮ ኤዲተር ስትል አንደኛ ላይ የሚመጡት አሉ አይደል? አዎ ቶፕ ላይ የሚመጡት እነሱ እንትኖች ናቸው። በከፍተኛ ስራ እያገኙ ያሉት ጂኤስኤስ ስኮራቸው 100 እና ከዛ በላይ ሆኖ ኦኬ ስለዚህ የእነሱን ፖርትፎሊዮ እይና እንዴት እንደሰሩ እሺ ሰላም ነው አለ ይቅርታ እሺ ይሰማል ይሰማል እና ይሰማል። የነሱ ፖርትፎሊዮ ታይና ልክ እንደነሱ ትሰራለህ ማለት ነው። እና ፖርትፎሊዮ ላይ የሆነ ችግር አለ ማለት ነው። ክላይንቱን ኦኬ እሺ አመሰግናለሁ በጣም። አሉ የፕሮፖዛል አጻጻፎች ደግሞ አሉ ወይ ደግሞ በቻችፒቲ ምናምን ጽፈህ ከሆነ እነሱ ያውቁታል ያንን አንተ እንዳልጻፍከው እሺ ወይ ደግሞ በቻችፒቲ የምጽፋቸው ከሆነ ሁማን ቴች ማድረግ አለብህ። ያንተንም ትንሽ ጨምር ብታደርግበት ልክ በኤአይ ጄኔሬት እንዳደረግ ካወቁ በቃ ምንም ደስተኛ አይሆኑም። ስለዚህ ሁማን ተች እንዲኖረው ፕሮፖዛልህን በራስህን ለመጻፍ ሞክር። እንደዛ አድርግ እሺ እሺ በቃ እና ደግሞ አመሰግናለሁ አንዱ። እሺ ከፕሮፖዛል ጋር አታች ታደርጋለህ እንትንን ፖርትፎሊዮን አዎ ሁሉን ነገር ጨርሻለሁ። እና ደግሞ ፖርትፎሊዮን አታች ስታደርግ በጉግል እንትን ነው አይደለ? አዎ በሱ አሁን ሊንክ እንትን ስታደርግ እዛ ላይ አፕሎድ አድርገህ ነው አይደል? ጉግል ድራይቨር ላይ አዎ እንደዛ አድርገህ ክፍት መሆኑን ኦፕን ፎር ኤኒዋን ማድረግህን ቼክ አድርገው። አንዳንድ ጊዜ አታች ካደረግ ቆልፈው ሊሆን ይችላል ኦኬ እሺ እና ሄዶ ክላይንቱ ያንተን ፖርትፎሊዮ ሊያየው ሲል ከፕሮፖዛል ጋር አታች ያደረግከው ማይከፍትለት ከሆነ በቃ ቺት እንዳደረግከው ወይ ነው የሚረዳው ክላይንቱ። ስለዚህ እነዚህ ነገሮች ቼክ አድርግ። ፖርትፎሊዮን እንትንን ፕሮፋይልንም በደንብ ቼክ አድርገው። እሺ እሺ አመሰግናለሁ በጣም። እሺ እና አንዱ አይ ቲንክ ሂስ ቶኪንግ አባውት ሃው ቱ ጌት አወር ወርክ ፖይንት ላይ ነው እያወራ ያለው እና አንዳንድ ጓደኞችም አሉ እኛም እየሞከረ ነው ማለት ነው። ሰምታይምስ የሆነ ቢግ ዋጋ እንጥራና ኮሚኒኬት የምናደርግበት ሰዓት ላይም አትሊስት ቱ ሾው ስኪሎቻችንን ለማሳየት ገንዘብን ቅድሚያ ሳናረግ ብንሰራም የሚሉ ፖይንት አሉ እና በነፃ ልንል አይደለም ግን አትሊስት ዩ ሃቭ ቱ ሾው ኦፍ ዩር ወርክስ ፎር ዘ ክላይንት ማለት ነው ከፖርትፎሊዮ ባሻገር ማለት ነው። ሶ እዚህ ነገር ላይም እንድታስብበት እሺ ወንድሜ ሰምተኛላ? ወጣ እንዴ? እየሰማ አይደለም መሰለኝ። አይ ቲንክ ወጥቷል መሰለኝ። ሶ ለአንድ ሰው እንዝጋ አይደል እንዴ? አዎ ይቻላል። በቃ እንደዛ ማድረግ እንችላለን። አሁን ያዳ ይሰማል? ያዳ ፒክስ አይ ቲንክ እሱ ወጥቷል። ሶ ለመሳፍንት እንፈቅድለታለን። መሳፍንት ማውራት ይችላል።
አይ ቲንክ ኔትወርክ እያስቸገራችሁ ነው። ያዳ ይሰማሃል? ኔትወርኩ ነው በጣም። እሺ መቅደስ ማውራት ትችላለህ? አዎ አዎ አዎ። ኦኬ አመሰግናለሁ። እንዴት አመሻችሁ? እኔ ስለ አፕወርክ ነበርና አፕወርክ እንዳድስ ከዚህ በፊት ሲወራ ነበር የምሰማው፣ እስካሁን ጀምማርም አሁን መጀመሪያ አስቤ ነበርና ቴንኪው ቪዲዮ ልከልኝ ነበር። በሱ ቪዲዮ መልኩ የዩቲዩበር በሚለው ቪዲዮ መልኩ ለመሞከር ነበር። ቴሌግራም ላይ ስክሪንሾት ልኬያለሁና ትክክል ሆን አልሆን ምናምን ነገር አላወቅኩም። ፕሮፋይልን ቼክ ሳደርገው ቬሪፋይድ የሚል ነገር መጣልኝ። ኮኔክት ደግሞ ዜሮ ነው ያለ ምናምን ነገር የሚል መጣልኝና አካሄድ ትክክል ነው ወይስ ደግሞ የሚቀረኝ ነገር አለ የሚለውን ለመፈልግ ነው። ፕሮፋይልን እንዳይል ከፈለግ ሊንኩን ላክልኝና አይቼ እጽፍልሃለሁ ምን አይነት ስህተቶች ካሉት፣ ፖርትፎሊዮ አታች ማድረግህን እና ደግሞ ስራ ለማግኘት ዋነኛ የሚያስፈልገ ፕሮፖዛሉ ነው። ምን አይነት ፕሮፖዛል ነው የጻፍከው፣ ክላይንትን ሁክ እንደሚያደርገው እሱን የሱን ችግሮችን ሶልቭ እንድታደርግለት እኔ እንደዚህ ነው የተማርኩት፣ እንደዚህ ዲግሪ አለኝ ምናምን ብለህ ብጽፍለት እሱ ያንተን ዲግሪ አይፈልግም። እንደዚህ ችግሩን ልትፈታለት ነው የሚፈልገው ያ ክላይንት ማለት ነው። ቪዲዮ ኤዲተር ብሎ ማስታወቂያ ካወጣ እሱ የሚፈልገውን አይነት ፕሮፖዛል ለምጽፈው እነዚህን ከቶች አስገብልሃለሁ፣ ሰብታይትሎች አስገብቼ እንደዚህ እሰራልሃለሁ፣ እንደዚህ አይነት ችግሮችን ፈታልሃለሁ ብለህ ስጽፍለት ነው እሱ ደስተኛ የሚሆነው እና ሊቀጥር የሚችለው በዚህ መንገድ ነው። ስለዚህ ፕሮፋይልን ሊንኩን ላክልኝና ቼክ አድርጌ ይሄ ችግር አለበት ብዬ እነግርሃለሁ። ኦኬ ቴንኪው። ሊንኮች ያላለው እጠብቃለሁ። እሺ ሌላ ጥያቄ ካለው አይ ቲንክ ያዳ ተመልሷል እና ያዳ ፍጅልሃለሁ። አውር ቅድም ፈቅደንልህ ወጥተህ ነበር። ሌላው ሰውም አውጥቷል። ግራቲቲዩድ ነው ግራቲቲዩድ ቅድም ፈቅደንልህ ስለነበር ነው። ይሰማል ያዳ ወርዷል። ስለዚህ ለግራቲቲዩድ የመጨረሻ ልንስና እንዘጋዋለን። ግራቲቲዩድ ቀጥል ትችላለህ። እሺ አመሰግናለሁ። የኔ ጥያቄ እንትን አሁን ስትል የሰማሁት እንትኑ ፕሮፖዛል ላይ ማለት ነው ስራ ሳናገኝ በፊት ከፖርትፎሊያችን ጋር ፕሮፖዛል ማዘጋጀት አለብን እንዴ? ይኸውልህ ፕሮፖዛል ማለት አንተ ስራው ወጥቷል አይደለ? ያንን አፕላይ የምታደርግበት አፕሊኬሽን ፎርም ማለት እኮ ነው። አፕሊኬሽን ነው። ያንን ስራ ለማግኘት አፕሊኬሽን ነው የምታደርገው ማለት ነው። አፕላይ ነው የምታደርገው። ፕሮፖዛል ማለት እኮ ደብዳቤ ፕሮፖዛሉን የምንጽፈው አፕላይ ስናደርግ ነው ማለት ነው። አዎ አፕላይ ልታደርግ ስትል ትጽፈና ከዛ በኋላ ፖርትፎሊዮንም አታች ማድረግ ትችላለህ። ከፈለክ ደግሞ ሄዶ ማየት ይችላል። ግን ከፕሮፖዛል ጋር አታች ብታደርግለት ሌላ ቦታ ገና ፕሮፋይልን ወጥቶ ከሚያይ እዛው ያያል ማለት ነው። ፖርትፎሊዮ ብለህ ደግሞ አታች ታደርግለታለህ። ፖርትፎሊዮን አታች ለማድረግ ጉግል ድራይቭ ላይ አሁን ምንድነው አንተ የምትሰራው አፕወርክ ላይ? እኔ ዌብሳይት ዲቨሎፕመንት። በቃ ዌብሳይት ዲቨሎፕመንት ከሆነ የዌብሳይቱን ሊንክ ነው የምትልቀው አይደል? አዎ። ስለዚህ ዌብሳይቱን ሊንክ እንትን ላይ አድርገህ ድራይቨር ላይ አድርገህ ወይንም ደግሞ ሊንኩንም ራሱ ቀጥታ ማስገባት ትችላለህ። ቪዲዮ ነው ቀጥታ ትችላለህ። ቪዲዮ ኤዲተር ብትሆን ግን ድራይቨር ላይ ነው ጭነህ የጉግል ድራይቨር ሊንኩ የምታስገባለት። እሺ። ግን እኔ የምመክርህ ዌብ ዲቨሎፐርን ብትሆን ከሌሎቹ ፍሪላንሰሮች እነዚህ የሰራሃቸው ዌብሳይቶች በመልክም ሪከርድ አድርገህ በስልክም ሊሆን ይችላል
ስክሪን ሪከርደርም ተጠቅመ በቪዲዮ መልክም የሰራኸውን ነገር ቪዲዮ ኢንትሮዳክሽን ሚል አለ ፊት ለፊት ላይ ካየ ፖርትፎሊዮ ላይ ፕሮፋይል ላይ ማለት ነው። በቪዲዮ መልክም ደግሞ ሲገባ ቪዲዮ ራንክ ለማድረግ አንደኛ ላይ ለመውጣት ይረዳሃል። ስለዚህ ቪዲዮ ሪከርድ እንደዛ ማድረገው ብታደርግ ኮድ አሪፍ ነው ነው። ወይስ ዌብሳይት? ዌብሳይቱን ትከፍተው የለ ዌብሳይቱ ሲከፈት አዎ ስክሪን ሪከርድ አዎ ታደርጋለህ። ስክሮል እያደረግ ዌብሳይት እንዲታይ ስክሮል እያደረግ ምን አይነት ዌብሳይት እንደሰራ ውበቱን ለማየት ፕሮፌሽናል የሆነ ዌብሳይት መሆኑን ለማሳየት በቪዲዮ መልክ ማለት ነው። ዝም ብለህ ነው ሪከርድ የምታደርገው። ከዛን እሱን ቪዲዮ ኢንትሮዳክሽን ላይ ማስገባት ትችላለህ። እሺ 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 አይ ቲንክ እሺ ጥሩ አድርጎ ተመልሶለታል። ለግራቲቱድ ቤት ተስፋ አደርጋለሁ። ሜቢ ያዳ ተመላልሶ እየመጣ ስለሆነ ያዳ የመጨረሻ ድል ስጠውና እንጨርስ። ያዳ እየተሰማ ከሆነ ቀጥል። 3-4 ነው የመጣህብን ያለውና ይሰማሃል? አይ ቲንክ አሁንም እየገባ አይደለም። ሶ ኢፍ ዴር ኢዝ ኖ ኤኒ አዘር ኩዌስችን ኤንዲ በጣም አድርገን እናመሰግናለን። በፋኖስ ስም እንዴት አድርገው መጀመሪያ ስራቸውን እንደሚከፍቱ እንደሚያገኙ ጀምሮ ፕሮፋይላቸው እንዴት እንደሚያስተካክሉ የነበሩ ኢሹዎችንም አንስተህ የሚባሉ ስራዎችንም እነዚህ ናቸው ቅድሚያ የሚሰጡ ስራዎች ከሚለው ጀምሮ ሌሎች ደግሞ ፍሪላንስ ሳይቶችን በሙሉ እስከ 6 ድረስ ዘርዝር ከማሳየት ጀምሮ ብዙ ትልልቅ ነገሮችን አድርገህልናል። ቤተሰቦቻችንም በውስጥ በኩል እስከ ማውራት ፐርሰናል ሳፖርት እስከ መስጠት ድረስ ፍቅርህን አሳይተናልና ኤንዲ ከአንተ ጋር ብዙ ላይቮችን እንግዲህ እንደምንገናኝ ተስፋ እናደርጋለን። ብዙ እንደምትረዳ እንደምታግዘን፣ ብዙ ወጣቶችንም ደግሞ ከዚህ ከፍ እንደምታደርጋቸው ተስፋ አለው። ኤንዲ በጣም አድርገን እናመሰግናለን። እሺ ችግር የለውም። አመሰግናለሁ። እኔም ሌላ ጊዜም እንገናኛለን። የተለያዩ ነገሮች ላይ እንወያያለን እንደዚሁ በተመሳሳይ እሺ ሰዓት። ሁሌም ቢሆን ቤታችን ለአንተ ክፍት ነው። ምክንያቱም አንድ ስቴፕ እየተራመድከውን ነገር እኛም በዛ ስቴፕ ብዙ ዋጋ ከፍለን ነው ነገሮች ወካቸው። እኛም ያንን ዋጋ ከምንከፍል ደግሞ ከአንተ ብዙ እንማረው ብዙ የምንቀዳው ነገር እንዳለ ተስፋ አደርጋለሁ። ይህን በጣም አመሰግናለሁ። ቤተሰቦቻችን ኤንዲ ሲያነሳ ከነበሩት የሚ ፍሪ ኮርሶችን የምታገኙበትን ሊንክ ቻናላችን ላይ አንድ ቤተሰብ አግኝቶን ለቀነዋል። እዛም በተጨማሪ የተለያዩ የኤአይ ትምህርቶችን እንቀጥላለን። አርብ ዕለታም የኤአይ ክላሳችን ይቀጥላል ነው። በዚህ አርብ ከ3 ሰዓት ጀምሮ ኤቭሪ ከሰኞ እስከ ቅዳሜ ማታ 3 ሰዓት ላይ ላይቫችን እንደተጠበቀ ነው። የሚነሱ ርዕሶች ካሉ እነዚህ እንደ ኤንዲ ጎበዝ የሆኑ ሰዎችን ውጤታማ የሆኑ ሰዎችን እየጋበዝን ከእናንተ ጋር ጊዜ እናሳልፋለን ማለት ነው። ሌላ ያላችሁ ጥያቄ ካለ ኮሜንት ሴክሽን ያስቀምጡልን። በጣም አመሰግናለን። ሰላም ደሩልን። እሺ ቴንኪው ሁላችሁንም እናመሰግናለን። እሺ እንዴ ደህና ደርልኝ። ሁላችሁም ደህና ደሩ።